ሁሉ ነገር መጠንና ልክ አለው። ጓደኞቹ ስልክ ደውለውለት እንደወጣ ሳይመለስ ይቀራል። ስናይ ኦልሬዲ አስከሬኑ እጅና እግሩ ታስሯል። ግማሽ ፓርቱ በአውሬ ተበልቷል። አብሮ መብላት፣ አብሮ መጠጣት፣ ጓደኝነትም ቢሆን በልክና በመጠን ሊሆን ግድ ነው። በሽጉጥ መጥቶት መሞትም አልሞት ሲላቸው በድንጋይ ቀጥቅጠው ልክ እንደ እባብ በስልክ ደውለው የጠሩ ጓደኛቸውን ገለው በገንዘብ የተደራደሩት ወጣቶች የፍርድ ውሳኔ። በአውሬ እየተበላ እያለ ነው ማህበረሰቡም ያስጣለው። መታወቂያ የለውም ግለሰቡ፣ ራቁቱን ያለው፣ ልብሱ ተቀዳዷል። እሁድ ረፋድ በካቴና ፕሮግራማችን ጠብቁ። ዛሬ ገንዘብ ለማግኘት ሲባል የማይፈጸም የወንጀል አይነትና የማይሰራ የክፋት ልክ አለ ተብሎ ለመናገር አያስደፍርም። ሁሉም አይነት ወንጀል፣ ሁሉም አይነት የክህደት አይነቶች ተፈጽመው አይተናል። ከረቀቀ የወንጀል ድርጊት ጀምሮ እስከ ተራ ነጥቂያና ዝርፊያ ሁሉንም አይነት ወንጀል በሁሉም ስፍራ ይከወናል። ወንጀልን የመከላከልና የመመርመር ህዝባዊ ኃላፊነት የጣለበት ፖሊስ የተዘረፈውን የሰው ሀቅ ለማስመለስ የፈሰሰን የንጹሐን ደም ለማበስ በፍርድ አደባባይ አቁሞም የህግ የበላይነትን ለማረጋገጥ ዘወትር የድርሻውን ይወጣል። 3 ሰዎችን በስለት ወቅቶ የገደለን ግለሰብ በቁጥጥር ስር መዋሉን የሐዋሳ ከተማ ፖሊስ አስታወቀ። 3 ህፃናትን ገሎ 1 ህፃን ላይ የመግደል ሙከራ የፈጸመው ወንጀለኛ ተይዞ በእስራት ተቀጥቷል። እንደ አባወራ ኃላፊነትን ለምን አትወጣም አለችኝ በሚል ሚስቱን የገደለው ተከሳሽ በእስራት ተቀጣ። ንብረቴ እንዲወድም አድርጓል በሚል አባቱን በአሰቃቂ ሁኔታ የገደለው ወጣት በእስራት ተቀጥቷል። በዚህም የፖሊስ ጥረት አይደረስብንም ተብሎ ተምሶ የተቀበረ የወንጀል ቋጠሮ በብዙ ረቂቅ ጽንሰ ሐሳብ እና በምጡቅ አእምሮ የተከወነ ምስጢራዊ ወንጀልን ምንም እንኳን ዓመታት ቢቆጠሩና ዘመን ቢቀያየርም በርብሮና ፈትሾ አውጥቶ የሕግ የበላይነትን አረጋግጦ እንባን ያብሳል። በተለይ ደግሞ የህዝብን ድጋፍ ካገኘና ህዝቡ ከጎኑ ከቆመ ልፋቱ የሚሳካለትና የሚሰምርለት ፖሊስ የስኬቱ መጠን በህዝቡ ገዛ ልክ ይወሰናል። ወንጀል መቼ፣ እንዴት፣ የትና በማን እንደሚፈጸም እርግጠኛ ሆኖ መናገር ስለማይቻል ማንኛውም ዜጋ ለፖሊስ የሚያደርገው እገዛና ድጋፍ ራስን ማገዝና መደገፍ ነው የሚባለውም ለዚህ ነው። በተለይ ከቅርብ ጊዜያት ወዲህ ጓደኛዬ ብለው ልብና እምነትን አሳልፈው በሰጡት ባልንጀራ አዱኛን ለመንጠቅ ሲል የሚፈጽመው የወንጀል አይነት በመጠንም በአይነትም እየጨመረ መጥቷል። እንዝናና ብለው ከሞቀ ቤት አውጥተው በአሰቃቂ ሁኔታ ገለው የሚሰወሩ ሰብአዊ ስሜት የሌላቸው ግለሰቦች ቁጥር እየጨመረ መጥቷል። ተሰርቶ ሊገኝ የሚችልን ንብረት አስቦ የማይተካውንና ክቡር የሆነውን የሰው ልጅ ሕይወት ለዚያውም አብረው የበሉትንና የጠጡትን ጓደኛ መግደል ከምን የጭካኔ ዘርፍ እንደሚመደብ ባይገባንም የሚነገረው ይቀፋል፣ ይዘገንናል። የሕግ አካላት ኖረው የተፈጸመው ወንጀል ብዙም ሳይጓዝ ይጋለጣል እንጂ ፖሊስ ባይኖር ብሎ ማሰብ በጣም ይከብዳል። ብቻ ሁሉም ነገር ገደብና ልክ አለው። ማመን መተማመን እስከምን ድረስ ነው ብሎ ለጠየቀ መልሱን በስሌት መናገር ባይቻልም በልክና በመጠን የሚለው ምላሽ ብዙዎችን ያስማማል። በየፖሊስ ጣቢያውና በየፍርድ ቤት ያሉ የመዝገብ ድርድሮች ትኩስና ያረጁ ፋይሎች የሚመሰክሩት ይህንኑ ሐቅ ነው። አምነው ባመኑት የተከዱ፣ ወደው በወደዱት ሕይወታቸው የጠፋ፣ የልቤ ሰው ብለው ልባቸውን በሰጡት እስከ ወዲያኛው የተሸኙ፣ ባልንጀራዬ ብለው አብረው እንጀራ የበሉ፣ ሐቅና ንብረታቸውን የተነጠቁ፣ ቁጥርና ብዛታቸውን የሚያውቁት መዝገቦቹ ብቻ ናቸው።
ለሁሉም ልክና መጠን ማበጀት፣ ሁሉንም ከፊትና ከኋላው መመልከት፣ ሁሉንም አቅርቦና አልቆ ማየት ከብልህነት ያለፈ ባለብዙ ፋይዳ ነውና የጥንቃቄ መልእክታችንን እነሆ እንላለን። በቅድሚያ ጉዞ ወደ አዳማ። የአዳማ ፖሊሶች የክስ መዝገብና የፍርድ ቤት ውሳኔ በዝርዝር እንዳስረዳው ወጣቱ ዛሬን ተምሮ ነገን ትልቅ ደረጃ ደርሶ በችግር ያስተማሩ ቤተሰቦችን መርዳትና መጦርን ዓላማ ያድርጎ በመማር ላይ ያለ ነበር። ሳይደላቸው የሚያሳድጉት ወላጆችና ዘመዶች ነገ ደርሶላቸው ለማየት ያላቸውን ሁሉ ሳይሰስቱ እያደረጉ የነገ ተስፋቸውን በተስፋ ይጠብቃሉ። ከትምህርት የተረፈውን ጊዜ ከጓደኞቹ ጋር እየወጣ አየር ሲቀበል ሻይ ቡና ሲል ቆይቶ ወደ ቤቱ የመመለስ ልምድ ያለው ወጣት ቤተሰቦቹ ደህና ናቸው ስለሚባል ብዙ ጓደኞች ነበሩት። ከዕለታት በአንድ ቀን ግን ከወትሮ በተለየ ሁኔታ ጓደኞቹ ስልክ ደውለውለት እንደወጣ ሳይመለስ ይቀራል። እንደወጣ የቀረው የልጃቸው ጉዳይ ያሳሰባቸው አዛውንት ቤተሰቦቹ መጨነቅና መጠበብ ይጀምራሉ። ግን ወጣቱ እንደወጣ ሳይመለስ ሰዓታት ተቆጠሩ። ስጋትና ጭንቀት በቤተሰቡ ላይ ነገሰ። ከወጣ በጊዜ ቤቱ ይመለሳል እንጂ እንዲህ አምሽቶ ያለማወቁ አስጨነቃቸውና ወላጆቹ በርበሩን እንዳዩ ቀኑ መሸ። ሟችና በግድያ ወንጀል የተጠረጠሩ ሰዎች ያው ጓደኛሞች ናቸው። ጓደኝነት ማለት ደግሞ ምን ማለት እንደሆነ እንግዲህ ለኢትዮጵያ ሕዝብ የሚነገር አይደለምና ከዚህ ከጓደኝነት ጋር ተያይዞ ገዳዮችም ሟችም ለረጅም ጊዜ በጓደኝነት አብረው ሲኖሩ፣ አብረው ሲበሉ፣ አብረው ሲጠጡና አንድ ላይ ሲንቀሳቀሱ የነበሩ ናቸውና ከዕለታት አንድ ቀን ያው የሰው ልጅ አስተሳሰቡን አታውቅምና አብረው ሲኖር ይህ ሟች ቤተሰቦቹ ከገጠር አካባቢ ነው የሚኖሩት፣ በግብርና ስራ ነው የሚተዳደሩትና ለትምህርት ብለው ወደ ከተማ አምጥተው ቤት ተከራይተውለት ትምህርቱን የሚማር ልጅ ነው። ከነዚህ ጓደኞቹ ጋር ይደውሉለትና የሆነ ዕቃ ስላለ ታግዘናለህ የሚል ጥሪ ያቀርቡለታል። እሱ ቤቱ ነበረ፣ ውጪ ወጥተው ይደውሉለታል። እነሱ በሚደውሉለት ሰዓት ያው ጓደኞቼ ደውለውልኛል በሚል ከወንድሙ ጋር ነበር የሚኖረውና ከወንድሙ አጠገብ ተነስቶ ይሄዳል። ከቀኑ 11 ሰዓት ተኩል ምናምን ላይ ይሆናል የደወሉለት። ከዛ በኋላ ትንሽ ሻይ ቡና ምናምን ሲሉ ከቆዩ በኋላ ወደ ምሽት 1 ሰዓት ምናምን አካባቢ ዕቃው አለበት የሚባል ቦታ ይዘውት ይሄዳሉ። ይዘውት ከሄዱ በኋላ ያው እሱም እንግዲህ ጓደኛ ስለሆነ ጓደኞቼ ናቸው ብሎ በማመን ዕቃውን ለማምጣት ነው አብረው ሲጓዙ የነበረውና እንደ አጋጣሚ ሆኖ ዕቃው ብለው ይዘውት የሚሄዱት ቦታ ልጁም አልጠበቀም ወደዚህ አይነት ቦታ ይዘውት እንደሚሄዱና ወጣ ያለ ጫካ ዳገት ውስጥ ነው ይዘውት ሄዱት። እዛ ይዘውት ከሄዱ በኋላ ሀሳባቸውን ይቀይራሉ። ሀሳባቸውን የሚቀይሩት ምንድነው? ልጁ ምናልባት ከቤተሰብ ጋርም ተያይዞ አንዳንድ የሚደረግለት እገዛ ስላለ የተወሰነ ሳንቲም እጁ ላይ ያሉ ያንን ሳንቲም በሚያዩ ሰዓት ሀሳባቸውን ይቀይራሉ። ሀሳባቸውን ቀይረው በራሱ ስልክ ለቤተሰቦቹ ይደውላሉ። እኛ የጫካ ሰዎች ነን፣ ሸኔዎች ነን እና ወደ 800 ሺህ ብር ካላመጣችሁ ልጃችሁን በህይወት አታገኙም የሚል የስልክ ጥሪ ደርሰዋል ቤተሰብ። ቀደም ሲልም ይህ ስልክ ለእነሱ ከመደወሉ በፊት ቤተሰብ ልጁን በማፈላለግ ላይ ነው ያለው። አሳቻ ሰዓት ላይ ነው ከቤት የወጣው። ያልተለመደ ሰዓት ነው ከቤት የወጣበት ሰዓትና የት ሄደ የሚል ለአካባቢው ላለ ፖሊስ ጣቢያ አቤቱታ ያቀርባሉ። አካባቢው ያለ ፖሊስ ጣቢያም አቤቱታቸውን ከመዘገበ በኋላ ያው ቤተሰብ ልጁን በማፈላለግ ላይ ያለ ነው። ከምሽቱ 3 ሰዓት 4 ሰዓት አካባቢ የስልክ ጥሪው ይደርሳቸው። እኛ የጫካ ሰዎች ነን፣ ወደ 800 ምናምን ሺህ ብር አዘጋጅታችሁ ካልሆነ በስተቀር ልጃችሁን አታገኙ የሚል የስልክ ጥሪ ይደርሳል። ቤተሰብ ይረበሻል። እንግዲህ በራሱ በልጁ ስልክ ነው ለቤተሰብ የተደወለው። በዚህ መሃል ያው ቤተሰብ ላለው ፖሊስ አካል እያሳወቀ ፍለጋው ይቀጥላል ማለት። ፍለጋው በሚቀጥል ሰዓት አሁንም ለፖሊስ ብታመለክቱ ወየውላችሁ የሚል ቤተሰቡ ላይ ማስፈራራት፣ ዛቻ ይደርስና ቤተሰቡን በሚስጥራዊ መልኩ ይዘዋል። አንድ ቀን አደረ። በሁለተኛው ቀንም እንደዚሁ ስልኩ ይቀጥላል። በሶስተኛ ቀንም ስልኩ ይቀጥላል። መጨረሻ ላይ በጠፋ በሶስተኛው ቀን ኦልሬዲ ልጁ ተገሎ እጅና እግሩ በጦር መሳሪያ ተመትቶ በሽጉጥ መትቶት መሞትም አልሞት ሲላቸው በድንጋይ ቀጥቅጠው ልክ እንደ እባብ የሰው ልጅ ማድረግ የሌለበት ነገር ከአንድ ኢትዮጵያዊ ዜጋ የማይጠበቅ የኢትዮጵያ ማህበረሰብ የራሱ የሆነ ባህል ወግ አለው። ብትጣላ እንኳን እንደዚህ አይነት አሰቃቂ ነገር ጓደኛ ላይ አታረግምና ይሄን ነገር ከፈጸሙ በኋላ ልክ ልጁ በህይወት እንዳለ አስመስለው አሁንም በልጁ ስልክ ከቤተሰብ ጋር ኮሚኒኬት እያደረጉ ልጁን ገለው
አሁንም ሌላ 350 ሺህ ብር ከ800 ሺህ ብር ወርደው 350 ሺህ ብር ገንዘብ የት መጥተው ይቀበላሉ? ከተማ መጥተው እዚህ አመድ የሚባል ልዩ ቦታ አዳማ ከተማ አመድ የሚባል ሰፈር አለ። እዛው ጋር መጥተው ከልጁ አያት ላይ 350 ሺህ ብር ተቀብለው ይሰወራሉ። በሶስተኛው ቀን ለፖሊስ ሪፖርት ይደርሳል። ግለሰቡ ኦልሬዲ የሞተበት ቦታ ላይ በአውሬ ተበልቶ በአካባቢው ማህበረሰብ ለፖሊስ ጥቆማ ሲሰጥ የፖሊስ ደግሞ ያለው አማራጭ በወንጀል ድርጊቱ ቦታው ላይ ደርሶ ወንጀል የተፈጸመበትን ሰው መጀመሪያ ወደ ሕክምና እርዳታ ወይም ደግሞ ማንነቱን መለየት እዛ ቦታ ላይ መድረስ ነውና የፖሊሳዊ ሙያው እዛ ላይ ፖሊስ የምርመራ ቡድን አቋቁሞ በቦታው ላይ ደርሰን ስናይ ኦልሬዲ አስከሬኑ እጅና እግሩ ታስሯል። ግማሽ ፓርቱ በአውሬ ተበልቷል። በአውሬ እየተበላ እያለ ነው ማህበረሰቡም ያስጣለው። ከዛ እኛ ፖሊስ ያለን አማራጭ ስናይ መታወቂያ የለውም ግለሰቡ፣ ራቁቱን ያለው፣ ልብሱ ተቀዳዷል። ያለን አማራጭ አስከሬኑን መሰብሰብ ነው። ሁለተኛ ነገር ደግሞ እዛ አካባቢ ላይ ያሉትን ለብሶት የወጣው ልብሶች አሉ። ሸሚዝ የተወሰነ የቀረ አለ፣ ሱሬ፣ ጫማዎቹን፣ ቀበቶቹን ሰበሰብንና አስከሬኑን አንስተን ወደ አዳማ ሆስፒታል ካስገባን በኋላ አሁንም ላሉት ለ19 ወረዳ ፖሊስ ጽሕፈት ቤቶች ለ6 ክፍለ ከተማ እንዲሁም ዋና መምሪያውን ጨምሮ እንዲህ አይነት ግለሰብ ህይወቱ አልፎ በጅብ ተበልቶ ስለተገኘ ምናልባት መጥቶ ያመለከተ አካል ካለ ወደ እኛ ጋር እንዲላክ በሚል ይህንን አዌር አረግን። ይህንን እያለ ቤተሰቡን እያፈላለግን አንድ ቀን አሳደርነው ሆስፒታል። የግድ አስከሬኑ ደግሞ መርመር ያለበት ወደ ዳግማዊ ሚኒሊክ ሄዶ ነው እና በአራተኛው ቀን አስከሬኑን ወደ ሚኒሊክ ሆስፒታል ልከን እንዲመረመር አደረግን። እስከዚህ ድረስ ቤተሰብ ልጄ ይመጣል ብሎ በመጠበቅ ላይ ነው። ልጃቸውን ለማስለቀቅ ለፖሊስ ሳያሳውቁ ከ300 ሺህ ብር በላይ የከፈሉት ቤተሰቦች ቀን ቀንን እየወለደ ሲመጣ ተስፋቸው ጨለመና ወደ ፖሊስ ቀርበው አቤት አሉ። ቀደም ሲል ፖሊስ ቤተሰብ የጠፋባችሁ ካላችሁ ሪፖርት አድርጉ የሚል ማስታወቂያ ያስነገረው ፖሊስ አጋቾቹ ለፖሊስ ካሳወቃችሁ ልጃችሁን አታገኙት በማለታቸው ቤተሰብ ጉዳዩን አፍኖ ዝም ብሎ ቆይቷል። የኋላ ግን ከፖሊስ ሊደበቅ ባለመቻሉ ወደ ፖሊስ ጉዳዩ ቀረበ። ቤተሰቡ ያው እኛ አናውንስ ስላደረግን መጀመሪያ ሄዶ ያመለከተበት ቦታ ላይ ሄዶ መጀመሪያ ያመለከተበት ፖሊስ ጣቢያ ሲጠይቅ እስቲ እንደዚህ አይነት ፖሊስ ጣቢያ ሄዱና አናግሩ፣ ጠይቁ፣ ሰው ጠፍቶ በአውሬ ተበልቶ የተገኘ ያለ ብሎ ሪፖርት ስላደረጉ ሄዱና ጠይቁ በሚል ነው ወደኛ ጣቢያ የመጡት። እኛም ደግሞ ምን ሰምተው እንደመጡ እንዴት እንደመጡ ኢንፎርሜሽን ከነሱ ከተቀበልን በኋላ የጠፋው ሰው ምን አይነት ሰው ነው፣ ምን አይነት አለባበስ ለብሶ ነበር ከቤት የወጣው፣ ከማጋ ነው የሚኖረው፣ ምን ብታዩ ልታስታውሱ ትችላላችሁ። ያው እንግዲህ ሀዘን ልትነግር ነው ለሰው። ሰው ደግሞ በሰላም የወጣን ሰው በጅብ ተበልቶብህ ሞቶብህ ስትለው ያው ድንጋጤ ሊኖር ይችላል። ያም ድንጋጤ በቤተሰቡ እንዳይፈጠር ባህሉንና ወጉን ጠብቀን ለመንገርም ነው የፈለግነውና በዚህ አጋጣሚ አንድ ሁለት ሰዎችን ከቤተሰቡ ጠራንና በትዕግስት ጉዳዩን እንዲረዱን ካረግን በኋላ ያቺ በፌስታል ይዘናት የመጣነውን ልብሱን፣ ጫማውን፣ ካልሲዎቹን፣ ቀበቶን አሳየን። በቃ ቤተሰቡ እሱ መሆኑን ኢቭን አብሮት የሚኖር ወንድሙም ነበረ፣ እሱንም አሳየ ነው። ምን ለብሶ እንደመጣ መጀመሪያም ከሱ ጠይቀን ስለነበረ እሱ አየ፣ አስረዳን። ከዛ በኋላ ያው ሟች የነሱ ቤተሰብ መሆኑን ፈይሳ ለማ ረጋሳ የሚባል ልጅ መሆኑን ተደውሎለት እንደወጣ ወንድምየው አስረዳን። ያለው አማራጭ እነዚህም ፕሮሰሶች ከሄድን በኋላ ለቤተሰቡ በአግባቡ ካረዳን እሱ መሆኑን ካረጋገጥን በኋላ ቀጥሎ ስራ ያደረግነው ምንድነው? እነዚህ ተጠርጣሪዎች እነማን ናቸው? እንዴት ከዚህ ልጅ ጋር ግንኙነት አድርገው ይህን ልጅ ጠሩት? ወዴትስ ነው የሄዱት? ከነማ ጋር ነው ብዙ ጊዜ ሲያዘወትር የነበረው? ጓደኞቹ እነማን ናቸው የሚለውን ነገር ከወንድምየውም አልፎ ወንድምየው ጋም አብረው ሲመጡ ስለሚያያቸው አንደኛ ያንን ለየን። ሁለተኛ የስልክ ልውውጥ ነበራቸውና የስልክ ልውውጥ ይሄ ሲም ካርድ በማስም ነው የወጣው፣ ማን ነው የሚጠቀምበት የሚለውን ከቴሌና ያው ከፍተኛ ወንጀል ስለሆነ ከኢንሳ ጋር በጋራ በመረዳዳት የግለሰቦቹን ስልክ ያወጡትን አካላት ለማግኘት ጥረት አደረግን ማለት ነው። ስልክ ያወጡትን ሰዎች ስናገኝ ስልክ ያወጡት ሰዎች ደግሞ ለማን እንዳወጡ አድሬስ አደረጉ። እንግዲህ ይሄ ነገር በጣም ብዙ ውጣ ውረድ አለው። ረዥም ሂደት ሄደናል። ይህንን ሂደት ስናፈላልግ ወደ 7 ወር 8 ወር ሄዶብናል ማለት ነው። ወጣቱ ከተገደለና በስልክ ጠርተው ወስደው ገለው ለአውሬ ያስበሉት ወንጀለኞች ሳይገኙ ወራት በወራት ላይ ተደራረበና 8 ወራት ተቆጠሩ።
በአሳዛኝ ሁኔታ ሕይወቱ ያለፈውና ተምሮ ነገ ሀገርና አዛውንት ቤተሰቡን ለመጦር የሚተጋው ወጣት ሞት ክፉኛ ያሳዘናቸውና የገዳዮቹ ያለመገኘት ረፍት የነሳቸው የአዳማ ፖሊሶች ከቤተሰቦቹ ጋር በየዕለቱ እየተገናኙ መረጃ እየተለዋወጡ ፍለጋቸውን ቀጥለዋል። ህብረተሰቡም የሚያይ የሚሰማውን ይሆናል ያለውን መረጃ ለፖሊስ እየሰጠ ፖሊስም መረጃውን ከማስረጃ እየለየ ወራት ነጎዱ። ወንጀለኞቹም አድራሻ ዘዴና ብልሃታቸውን እየቀያየሩ የፖሊስና የወንጀለኞቹ አባሮሽ አድካሚና አሰልቺ እየሆነ መጣ። ተስፋ መቁረጥ የሌለበት የፖሊስ የምርመራ ሥራ ከገጠር እስከ ከተማ ከቀበሌ እስከ መንደር ቀጠለ። ወደ 7 ወር 8 ወር ሄዶብናል ማለት ነው የምርመራ ሂደቱ። መጨረሻ ላይ ለዋና የልጁ ጓደኛና ለዋና የግድያውን ወንጀል አቀነባብሮ ግድያውን የፈጸመውን ግለሰብ በቦሰት ወረዳ ወለንጪቲ ከተማ በሰላም ጥሪ መንግስት ባደረገው የሰላም ጥሪ ገብቶ ከመንግስት ጋር እንደሚሰራ ሰው ሆኖ ሲንቀሳቀስ በስልክ ባወጣለት ሰውዬ አማካኝነት ወይም የሲም ካርድ የሞባይል ሲም ካርድ ስልክ ባወጣለት ሰውዬ አማካኝነት ግለሰቡ ጋር ደረስን ማለት ነው። ግለሰቡ ጋር ደረስን ያለው ካለው የጸጥታ ችግር አንፃር የግድ በቡድን መሄድ ነበረብንና ግለሰቡን በቁጥጥር ስር ካወረድን በኋላ ኦልሬዲ ወደ ወንጀል የተፈጸመበት ቦታ ይዘን በመምጣት የሚቀጥለውን የፖሊሳዊ ምርመራ አካሄድን ማለት ነው። የፖሊሳዊ ምርመራውን ስናካሄድ እንዴት ግድያው እንደተፈጸመ፣ እንዴት ከቤት ይዘውት እንደወጡ፣ ከነማጋ ይዘውት እንደወጡ፣ በምን አይነት መልኩ ሊገሉት እንደቻሉ እያንዳንዱን ነገር ያው በወንጀለኛ መቅጫ ቁጥር 27(2)ም በ35ም የእምነት ክህደቱን ካሰጠን በኋላ ኦልሬዲ የቀሩትም ሰዎች 3 ሆኖ ነው ይህንን ወንጀል የፈጸሙትና እነሱንም በክትትል ደርሰንባቸው ምርመራ ሂደቱን አጠናክረን በአካባቢ ማስረጃ፣ በሰው ማስረጃ፣ በቴክኒክ ማስረጃ አጠናክረን አሁን እነዚህ ወንጀል ፈጻሚዎች ወደ ሕግ እንዲቀርቡ ቤተሰብም ደግሞ ቢያንስ የሕግ የበላይነት አለ እንዲል ፖሊስም ደግሞ ቢያንስ ፖሊሳዊ ሙያውን ተጠቅሞ ፖሊሳዊ ሳይንሱን ቴክኒኩን ተጠቅሞ ይሄ ምርመራ ወንጀል የፈጸሙ ሰዎች ከምንም ተነስቶ ማለት ነው ከምንም ተነስቶ ኢቭን የወንጀል ቦታው ላይ ሰውም አልነበረም። ኦልሬዲ የሞተ አስከሬን ብቻ በጅብ የተበላ አስከሬን ነው ፖሊስ ያገኘው። አድራሻውን አያውቅም። እነዚህን ሁላ ነገሮች በጣም በትዕግስትና ፖሊሳዊ ሙያውን በመጠቀም ምርመራውን አካሂዶ ምርመራው ለሕግ ቀርቦ ወንጀሉን ፈጽመዋል የተባሉ 2 ግለሰቦች በቁጥጥር ያዋልናቸው፣ አንድ ግለሰብ አሁንም በክትትል ላይ ያለ ኦልሬዲ ሁሉም 3ቱም ላይ አንደኛው በሌለበት 2ቱ ደግሞ የእድሜ ልክ እስራት መንግስት ወስኖባቸው ሕግ ወስኖባቸው ኦልሬዲ የሕግ የበላይነት በዚህ አይነት መልኩ ለማስከበር ችለናል። የምርመራ ስራ አድካሚ ግን ውጤቱ አርኪ ነው የሚባለውም ለዚህ ነው። ምንም የሰውና የአካባቢ ማስረጃ በሌለበት ከአውሬ በተረፈ ልብስና ቅሪተ አካል ተመስርቶ የሟችን ማንነት አፈላልጎ ለወራት ወጥቶ ወርዶ ገዳዮቹን ማግኘት ሲችል ያለ በደል የፈሰሰ የሰው ደም በሕግ አደባባይ አቁሞ ፍርድ ሲያገኝ የፖሊስ እርካታውም እፎይታውም ድርብ ይሆናል። የፖሊስና የሟች ቤተሰብ እንዲሁም የማህበረሰቡ ትብብር መልካም ስለነበር ወንጀለኞቹ እንዳሰቡት እስከ ወዲያኛው ተደብቀው ሊቀሩ አልቻሉም። አጠቃላይ የምርመራ ሂደቱ እንደ ፖሊስ እንደ መርማሪ ስታስበው መጀመሪያ ላይ ስጋት ነበረብን። ይሄ ነገር ከምን ተነስተን ነው እስቲ ይሄን ነገር ልንመረምረው የምንችለው? ሰው ልጅን ያህል ነገር በዚህ አይነት ስታንድ እንደዚህ የተጨካከነ ሰው እንደዚህ በቀላል ልንደርስበት እንችላለን ነው የሚል ስጋት ነበረን። ኦልሬዲ ግን በቡድን ነበርና ስንሰራ የነበረው አንደኛው ከአንደኛው የተሻለ ሀሳብ ሊኖር ስለሚችል ሀሳባችንን በማዋጣት ሙያችንን በማዋጣት የተለያዩ ቴክኒኮችን በመጠቀም ፖሊስ መስራት ያለበትን ስራ ሰርተናል እስከ ጥግ ማለት ይቻላል። ይህን ስናደርግ ግን ቤተሰብ ከኛ ጎን ነበረ፣ ማህበረሰቡ ከኛ ጎን ነበረ። የሚያገኛቸውን ማናቸውንም ኢንፎርሜሽኖች ባገኘበት ወቅት በማይክሮ ሰከንዶች ለኛ ሲያደርስ ነበረ። እነዚህ ነገሮች አንድ ላይ ማቀናጀት በራሱ አንድ ራሱ ቴክኒክ የሚጠይቅ ነገር ነው። እነዛን ቴክኒኮች ተጠቅመን ማቀናጀት፣ እነዛን ቴክኒኮች ተጠቅመን ፋይል ማድረግ፣ መዝገብ ማድረግ በራሱ ወንጀለኛ ላይ ለመድረስ የሚያስችልን መዝገብ ማደራጀት በራሱ ቻሌንጅ ነበረውና እነዛን ቻሌንጆች ስታልፍ መጨረሻ ውጤቱ ላይ ስትደርስ ህይወት ላትመልስ ትችላለህ። ህይወት ነው የጠፋው። ግን ህይወት ያጠፋ ሰው ደግሞ በዚህ አይነት መልኩ ህይወትን ማጥፋት በህግ ሊያስጠይቅ እንደሚችል ነውር መሆኑን የማህበረሰባችን ባህል አለመሆኑን በህግ ፊት አቅርበ ማህበረሰቡም እንዲማርበት
ሌሎች ወንጀል ለመፈጸም የሚያስቡ ሰዎችም ከዚህ እኩይ ተግባር እንዲማሩበት ማድረግ መቻል በራሱ አንድ ፖሊሳዊ ጥበብ ነው፣ ፖሊሳዊ እውቀት ነው የሚል እና የሆነ ደስ የሚልህ እርካታን የሚሰጥ የሙያዊ ጥበብ ነው የተጠቀምነውና ስራውን በዚህ አይነት መልኩ ነው የተሰራው። የሚያስደስት ነገር አለው ብዬ አስባለሁ። የሟች ወጣት አስከሬን በአውሬ ተበልቶ ከተገኘና አፋልጉን ብለው ወደ ፖሊስ ጣቢያ ለመጡ ለፍተውና ደክመው ላስተማሩ ወላጆች የልጃቸውን ሞት ሲሰሙ ሊሰማቸው የሚችለው መሪር ሐዘን ያሰበው ፖሊስ ሞቱን ለማርዳት ብዙ ተቸግሮ ነበር። ዞሮ ዞሮ ደግሞ ያለው አማራጭ እንዲታገሱ በመምከር በቃ በህግ ቁጥጥር ስር ያለ ሰው በህግ ይጠየቃል፣ የህግ የበላይነት እንደሚከበር እንዲያውቁና እንዲረጋጉ፣ አንደኛው ስሜታዊ ቢሆን አንደኛው ደግሞ ተረጋግቶ ቤተሰቡን እርስ በርስ የማረጋጋት ስራና እኛም ኢቭን ቦታው ላይ በመሄድ እንደ ፖሊስም ብቻ ሳይሆን እንደ ማህበረሰብ እንደ አንድ ነዋሪ ቤተሰቡ ጋር በመቅረብ እንዲታገሱ በማድረግ ትግስት እንዲኖራቸውና እንዲጽናኑ በማድረግ ቤተሰቡ በተቻለ መጠን እንጂ ከባድ ፊሊንግ ነበረው። ከቤት በሰላም የወጣ ልጅ ገና እድሜውን ብታይ ገና ጨቅላ ልጅ ነው። ገና ነገ ተነገ ወዲያ ለቤተሰቡም ለሀገርም በጣም ሊጠቅም የሚችል ልጅ ነው። በ20ዎቹ ውስጥ ያለ በ20 በ22 23 እድሜ ውስጥ ያለ ልጅ ነውና እንዲህ አይነት ጨቅላ ልጅ ስለምንም አያውቅም። ደግሞ እንደዚህ አይነት ሰው ለመግደልም ስታስብ ራሱ በጣም የሚከብድ ነውና ያንን ነገር ሁላ ቤተሰብ እንዲቋቋም ማድረግ በራሱ ቻሌንጅ ነበረው። ግን ያንን ሁላ በተቻለ መጠን በመተማመን ቁጭ ብለን በመነጋገር ቤተሰቡ እንዲረዳና ይሄ ነገር በደንብ አግባቡ ተረድተው ከኛ ጎን እንዲቆሙ ያደረግንበት መንገድም አለ። ፖሊስ ዛሬም ሁሌም እንደሚናገረው ማመንና መተማመን በገደብና በልክ ሊሆን ይገባል። በተለይ አሁን ከሚታዩና ከሚፈጸሙ ወንጀሎች ተነስቶ ጓደኝነትና መተማመን በልክ ማድረግ ተገቢ እንደሆነ ይገልጻል። ያው ጓደኝነት ሲባል እንግዲህ በእኛ ማህበረሰብ ባህል ወጉ ጓደኛ ስትል ሚስጥረኛ ነው። ጓደኛ ስትል ለቤተሰብ የማትነግረውን ነገር ለሱ የምትነግረው ነው። ጓደኛ ስትል አብረህ የምትበላው አብረህ የምትጠጣው አብረህ የምትዝናናው ነውና ጓደኝነት በራሱ በምን አይነት መልኩ ነው የሚለየው፣ በምን አይነት መልኩ ነው የሚለካው የሚለውን ጓደኛ ስንሆን ጓደኛ ስናደርግ መጀመሪያ ስለ ጓደኛ የምናደርግ ሰው ስለ ጓደኝነት በደንብ መለየት አለበት ብዬ አስባለሁ። ሁለተኛ ነገር ደግሞ ጓደኛ ነው ብለህ ስላመንክ ብቻ ግን ብለህ ከቤት ወጥተህ ከምትሄድ እንዲህ አይነት ሰው ደውሎልኝ እንዲህ አይነት ቦታ እየሄድኩኝ ነው፣ ምናልባት ካመሸው እንዳታስቡ ኦር ከቆየው እንዳታስቡ ኦር እንዲህ አይነት ቦታ ነው የሚሄደው ብለህ አድሬስ ብታደርግ አትሊስት በዛ ላይ ወይ ስልክ ሊጠፋ ይችላል ወይ አንተ ኮሚኒኬሽን ሊቋረጥ ይችላል። የዛኔ እዚህ አይነት ቦታ ሄዳለሁ ብሎ ነበር የወጣው ሲል ቤተሰብ ለፖሊስ ስራ ለማፈላለግም ለቤተሰቡም ራሱ ከገሌ ጋር ነው ሄደው ገሌ ጠርቶት ነው ሄደው የሚል ነገር ሊለይና ሊታወቅ ስለሚችል ምናልባት ጓደኝነት ሲባል በዚህ አይነት ጥንቃቄ ልክ ቢወሰን ቢደረግ የሚል ሐሳብ አለኝ። ኖርማሊ ጓደኝነት እንግዲህ ያው ከዚህ በላይ የምትገልጽለት ነገርም አለው። ግን አሁን ከዚህ ከምታየው ከወንጀል ድርጊቶች ይሄ እንዲያ ወንጀሎች ብቻ ሳይሆን ሌሎች ወንጀሎችም ሌሎች ድርጊቶችም ሊፈጸሙ እንኳን ቢያስቡ ጓደኛ የተባለ ሰው ቤተሰብ ልጁ ከቤት ሲወጣ ወይ ቤተሰብ በራሱ ከቤት ሲወጣ እንዲህ አይነት ጥንቃቄዎችን ቢያደርግ የተሻለ ይሆናል የሚል ሐሳብ አለኝ። ፖሊስና ህብረተሰቡ ከተባበረ ምንም አይነት ወንጀል እስከ ወዲያኛው ተደብቆ አይቀርም። ምናልባት ጊዜ ዘመንና ወራት እንዲሁም ዓመታት ሊፈጅ ይችል ይሆናል እንጂ ወንጀል እንደተሸሸገ እስከ ወዲያኛው ሊቀር እንደማይችል የዚህ ወንጀል ማሳያ ነው። ለዚህ ነው ህብረተሰቡ በፖሊስ ሊታገዝና ሊረዳ ይገባል የሚባለው። አሁን ፖሊስ ብቻውን የተለየ ጥበብ ኖሮት የሚሰራቸው ነገሮች እንዳሉ ሆነው ግን ከ180-90% የማህበረሰቡ ድጋፍ ያስፈልገዋል። ማህበረሰቡ ደግሞ በዚህ አጋጣሚ የአዳማ ህዝብ የአዳማ ማህበረሰብ የአዳማ ዙሪያ ላይ ያለ ማህበረሰብ ከጸጥታ አካል ጎን ከፖሊስ ጎን በመቆም በተለይ የተለያዩ ምርመራ ሂደቶች ሲካሄዱ ለፖሊስ የተለያዩ ኢንፎርሜሽን ወቅታዊ ኢንፎርሜሽኑን በመስጠት ሲያግዘን የነበረበት ሁኔታ አለ። ኢቭን ኢፍ በዚህ ወንጀል ድርጊት ውስጥ ራሱ ከአዳማ ከተማ ህዝብ አልፎ የቦሰት ህዝብ የምስራቅ ሸዋ ዞን የወለጭቲ ከተማ ህዝብ ተጠርጣሪዎቹ ከዛ ነው የተያዙትና ያለውን ኢንፎርሜሽን እንደዚህ አይነት ሰው ከሆነ በእንደዚህ አይነት ኤሪያ ላይ ልታገኙ ትችላላችሁ ብሎ ወቅታዊ ኢንፎርሜሽን ለኛ በመስጠት ማህበረሰቡ ትልቅ ሚና ነው የተጫወተው። እውነት ለመናገር ከሆነ ማህበረሰቡ የሟች ቤተሰብ ፖሊስን በራሱ በጋራ በሰራው ስራ ነው ይሄ ውጤት ላይ ሊደረስ የቻለው። ያለ ማህበረሰብ ምንም ሊሰራ ስለማይችል አሁንም ከኛ ጎን ናቸው፣ ወደፊትም ከኛ ጎን ነው። የህግ የበላይነትን በጋራ እናስከብራለን። ማህበረሰቡ ትልቅ አስተዋጽኦ አድርጓል እንፈልግ። የሟቹ ወጣት ቤተሰቦች በእንባ ያወጉንን ሳምንት ይዘን እንቀርባለን። መልካም ሳምንት።